ዒባዱላህ ተብለው የተጠሩት ይህን ሁሉ ለአላህ ይህን የሆነላቸው ምን ሰርተው ነው ምን ቢሆኑ ነው ቢባል ጥቂቶቹን አወሳላህ። ዩፉነ ቢነዝር ስለታቸውን ይሞሉ ነበር፣ ስለታቸውን ይሞሉ ነበር። ነዝር ማለት አንድ ራሱን የቻለ የኢባዳ ክፍል ነው። ኢባዳነቱን ግን ነዝር በተሰኘ ወደኔ የመቃረቢያ እንደ ሌሊት ሶላት እንደ ቀን ጾም ነዝር በተሰኘ እኔ የምመለክበት በሆነ አንድ የኢባዳ ክፍል እኔን አምልኩ ሲል በዓዛኢምነት አላስቀመጠውም አላህ። ብድግ ብሎ ግን የሰው ልጅ አጋንንት በራሱ ጊዜ ጌታዬ ሆይ ይሄ ነገር እንደው ምንንም ማድረግ የማያቅትህ የሆንክ ጌታ ይህን ካደረክልኝ እኔም እንደው ከስከዛሬው ለየት ባለ መልክ እንዲህ ይሆንልሃለሁ በማለት ስለትን ተሳለ። የዚህ ጊዜ ሰው በራሱ ላይ አላህ ዋጅብ ያላደረገበትን ግዴታ በራሱ ላይ ግዴታ አደረገ። والنذر ما أوجبه الإنسان على نفسه من التزامات وعهود والوفاء به واجب يا مملات قديتها هنا. وهو أضاف الواجبات فإن العبد هو الذي أوجب على نفسه التزامه فهو دون ما أوجبه الله سبحانه وتعالى. فإذا وفى لله بأضاف الواجبين الذي التزمه هو بنفسه فهو بأن يوفي بالواجب الأعظم الذي أوجب الله عليه أولى وأحرى. بزيج معرف لي بقدام النتي والصو يوفون بالنذر يعني በመሳል አማካኝነት በአንተ ላይ ዋጅብ የሆነው ግዴታ አላህ Subhanahu Wa Ta'ala በራሱ አንተ እንድትተገብር እንድትፈጽመው ያዘዘ ከሆነው ዋጅብ በታች ነው። ዋጅብነት ግዴታነቱ ግዴታ ይሆናል። ስለዚህ አሁን አንተና አላህ ብቻ ናችሁ የምትተዋወቁት። አንተ ራስህ በራስህ ዋጅብ ያደረከውን ነገር የሚወጣ የሆነ አንድ አካል እሱ ብቻ ነው ከአላህ ጋር ተሾካሽኮ ይሄን ከሆንክልኝ ይሄን ካደረክልኝ ይሄን አደርጋለሁ ያለው። ይሄንን በአግባቡ የተወጣ አላህ ግዴታ ያደረገበትንማ ሚንባቢል አውላ በጣም የሚወጣ መሆኑ አያጠራጥሬ ነውና ነው። ወየኻፉነ የውመን አንድን ቀን ይፈራሉ። እነዚህ በጀነት ውስጥ የተለያዩ የተሟላ ኒዕማና ጸጋን የሚቸሩ የሆኑ በሁለት የተከፈሉ የጀነት ነዋሪ አማኞች ወየኻፉነ ይፈራሉ የውመን አንድን ቀን ይፈራሉ ሸሩሁ ሙስተጢራ አደጋው በጣም ከባድና ብርቱ የሆነን የዕለተ ቂያማን ክስተት በጣም አድርገው ይፈራሉ። መምጣቱን አይደለም የሚፈሩት ያ ቀን በሚመጣ ጊዜ የማይቀር የሆነው አፈርን አራግፎ ተቀስቅሶ ተነስቶ አላህ ፊት ለሂሳብ የሚቀርብ መሆን ውስጣቸው እምነቱ በደም በስጋቸው የተዋሃደ ቀልባቸው ውስጥ ቦታን ይዞ የተቀመጠ ነውና ያን ጊዜ ምን እላለሁ ምን መልሳለሁ እያሉ ያን ቀን አላህ ጋር እጅግ በከፋ ጥያቄ ተጠያቂ ሊያደርጋቸው ከሚችል ነገር ርቀው ተጠንቅቀው ተጠብቀው ይኖራሉ። ወየኻፉነ የውመን ካነ ሸሩሁ ሙስተጢራ الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون. يخافون يوما تتقلب فيه القلوب والأبصار إنا نخاف من ربنا يوما عبوسا قمطريرا. زمرات لا يمثالنا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا. يوما كان شره مستطير يزاكن شر يزاكن أدقا يزاكن تلابسوت ميمتاو يتلايو يكفو معنتوچون يفراد وهو له
وحوله وكربه وعذابه قاسيا ممتدا طويلا منتشرا غاية الانتشار عاما لجميع الناس إلا لمن رحم الله وإني أخاف عليكم عذاب يوم محيط لأن الناس في هولي بلت قيامة ماننت وسط هنا يسو ልጆች በጭንቁ على قدر أعمالهم እንደየስራቸው መጠንና ማንነት አስጨናቂ አስጠባቢነቱና የተለያዩ ነገሮች ይለያያሉ። ሙስተጢር በጣም ከባድ ወይም አስፈሪ በጣም አስጨናቂ አስፈሪ የሆነ የዛንን ቀን አደጋ የዛንን ቀን የከፋ ማንነት በጣም ይፈራሉ። እዛው ዱንያ ላይ እያሉ በዛ ቀን ከሚያሰጉና ከሚያስጨንቁ ነገሮች ሁሉ ራሳቸውን መዳንና መጠበቅ በሚችሉበት ሂደቶች ሁሉ ይጠበቃሉ። ومنهم من يمشي ويطعمون الطعام ሚበላን ያበላሉ على حبه ደስተኞች ነው ወይም على حبه ያን ለሰው የሚያበሉትን ነገር ለራሳቸው በጣም እየወደዱት على حبه ወይም እነሱ ለራሳቸው በጣም እያስፈልጋቸው የሚበላ ነገርን ያበላሉ ለምስኪኖች ለድሆች ለችግርተኞች ከራሳቸው እነሱን በማስቀደምና በማብለጥ ويؤثرون على أنفسهم ولو كان بهم خصاصة እንዳለ አላህ እነሱ ያ ነገር በጣም የሚያስፈልጋቸው መሆኑ እጅግ በጣም ወሳኝ ቢሆንም እንኳን ከራሳቸው ሌሎችን ማስቀደምን ይመርጣሉ። ከሰደቃ ሁሉ በላጭ አሉ ነብዩ ሰለላሁ ዐለይሂ ወሰለም أن تتصدق وأنت صحيح شحيح تأمل الغنى وتخشى الفقر يزيد በዚህ ሁኔታ ላይ ያለ መስደቀው ሰደቃ አላህ ዘንድ ተቀባይነቱና እንደውም ያንተን ኢኽላስ መሰረትና መነሻ በማድረግ ከአላህ የምትከፈለው ወሮታ እጅግ በጣም ከፍ ያለ ነው። አንተ በጣም ጤነኛ ሆነ በሽተኛ ሳትሆን ንፉግ ሆነህ ነፍስያ ሳሳ እንዳሰጥ ያዝ እያለችህ ገንዘብን ያዝ አድርገህ ከሌ ተራበ ከሌ ተጠማ የፈጠረው ይጨነቅለት እያልክ እንደው ስልስል ነፍስያ ይሄን እያለችህ ያን ታግለህ ይሄን አሸነፈህ ገንዘብን ለተቸገሩ ሰዎች ከመስጠት ማጠራቀም ትልቅ ባለሀብት ያደርጋል እሚል ውስጥ ላይ እያቃጨለ መስጠት ወደታች መምዘግዘግንና ድህነትን ያስከትላል እሚል ጥርጣሬና ሸክ ውስጥ ያለ እነዚህን ነገሮች ሁሉ ተፋልጠሃቸው ነፍስያን አሸነፈ የሰጠው ሰደቃ ትልቁ ቀዳሚ ሰደቃ እሱ ነው። ويطعمون الطعام على حبه مسكينا ምስኪኖችን ያበላሉ ምስኪኖችን ድሆችን ያበላሉ ወየቲመን የቲሞችን ይረዳሉ ወአሲራን ሙርኮኞችንም እንደዚሁ ይረዳሉ ይደግፋሉ ያበላሉ ያጠጣሉ። እነዚህ ሙርኮኞች ከሙስሊሞች ሁሉ አይሆኑ ولذا ነብዩ ሰለላሁ ዐለይሂ ወሰለም የበድር ዕለት ሷሃቦቻቸውን ሙርኮኞችን በአግባብና በስርዓት በእንክብካቤ መያዝ እንዳለባቸው ምክር ይለግሱ ነበር። አዩክሪሙል አሳራ ፈካኑ يقدمونهم على أنفسهم
በምግብ ጊዜ እነሱ ሳይበሉ ሷቦች ሳይበሉ ስሞርኮኞችን ቀድሞ አብልተው ነበር የሚበሉት። ምስኪናን ወየቲመን ወአሲራ ከበሏቸውና ካጠጧቸው በኋላ እነዚህ ለራሳቸው መብላት መጠጣት ያልቻሉ የነበሩና በእነዚህ ሰዎች መጽዋዕትነት አማካኝነት የበሉ የጠጡ በልተን ጠጥተን ዝም ብለን እጃችንን ታጥበን መሄድ ላይኖር ይችላል። የበላችሁትን ትንሽ እንኳን ድካም ለኛ መልሱ፣ የሆነ ነገር አድርጉ እንባላለን ብለው የጠበቁ እያለ እነዚህ አብሊዎች ግን ምን ይሏቸዋል? ኢነማ ኑጥዒሙኩም እኛ እናንተን የምናበላችሁ ሊወጅሂላህ ለአላህ ብለን ነው፣ አብልተን ጉልበታችሁን ለመገልገል አይደለም ይላሉ። ኢነማ ኑጥዒሙኩም እነሱ ርቧቸው ነበር በሉ፣ ጠምቷቸው ነበር ጠጡ፣ ታርዘው ነበር ለበሱ። ይህን ላደረገላቸው አካል ምን ታዘናለ? ምን እንስራ ብለው ቢጠይቁ ኢነማ ኑጥዒሙኩም ሊወጅሂላህ እኛ ለአላህ ስንል ብቻ ነው ያበላናችሁ። ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ከእናንተ አንፈልግም ጀዛአን ላደረግንላችሁ ላበላናችሁ ማብላት ስላጠጣናችሁ ማጠጣት ተመሳሳይ የሆነ ከእናንተ ለኛ የሚከፈል ጀዛአን አንፈልግም። ወላ ሹኩር እንዲሁም ደግሞ ልታመሰግኑንም አንፈልግም ይሏቸዋል። ሊወጅሂላህ ሊላሂ ዐዘ ወጀል ላ ኑሪዱ ሚንኩም ላ ነጥሉቡ ሚንኩም ሙጃዛቲና ቢልማል አላ ዩጥዓሚና ለኩም እኛ እናንተን በማብላታችሁ በጉልበት የምትከፍሉት ወረታ በገንዘብ የምትከፍሉት ወረታ ፈላጊ አይደለንም። ላ ኑሪዱ ሚንኩም አን ተሽኩሩና ቢተና አለይና ሰዎች ፊት እንዲህ ያደረጉልን ናቸው እኮ እነዚህ እንዲህ ያደረጉልን ብላችሁ ሰው ፊት ልታመሰግኑንም አንሻም። بالقول واللسان بنغግርም በምላስ جزاكم الله የሚልን شكرا የሚልን ቃላት ውለታ ለዋለ ሰው መልስ መስጠት በሸሪዓ ውስጥ ታዲያ የለም ወይም አይቻልም ማለት ነውን ቢባል አይቻልም። ይቻላል። ነገር ግን ላብሊው ላጠጪው ተዓጁብ ሊመጣበት የሚያደርግ የሆነ በራስ መገረም ሊመጣበት የሚያስችል የሆነ ከመጠን ያለፈ አይሆንም። መለም የሽኩሪና ስለም የሽኩሪላህ ሐዲስ አለ። بين الجزاء والشكر هذا ينبغي أن يكون المؤمن في جميع الصدقات تسجوا بستكون معناته كستعቸው ሰዎች ምንም አይነት ጠባቂ መሆን ፈጽሞ የለበትም። የተደረገለት ክፍል ግን ያላደረገለት ሰው ቃላዊ የሆነ ምስጋናንም ይሁን ወይም ሙካፋን ለማድረግ ቢሞክር እሱም ቢሆን አላህ ዘንድ ጥሩ ሰሪ ይባላል እንጂ አይወገዝም። ከሰጪው በስተኩል ግን ጀዛከላህ አትለኝ እንደ አንተ ዝም ብለህ ለምን ትሄዳለህ ባይ መሆን የለበትም። አሉ ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ لذا ينبغي أن يكون المؤمن في جميع صدقاته وأعماله مخلصا لله لا يتطلب على أي شيء من ذلك مجازات من الناس أو شكرا. إنا نخاف من ربنا يوما عبوسا قمطريرا
እና ነኻፉ ሚን ረቢና ከጌታችን እንፈራለን ይላሉ። የውመን አቡስ ፊት አጨፍጋጊ የሆነውን ፊትን አኮማታሪ የሚሆነውን ዕለተ ቀን የዛን ቀን ጭንቅና መከራ እንፈራለን ይላሉ። شديد الجحمة والشر تعبث فيه وجوه الكفار والعصاة يا لما يشفت كم ترتر خلال والعبوس عبوس بلو مالت وردت عينوچو مكاكل يالو ግንባሩ ላይ ማለት ነው። ያን ክፍል በቁመቱ በአግድመቱ መቆጣጠር አቡስ ይባላል። እና ነኻፉ ሚን ረቢና የውመን አቡሰን ቀምጠሪራ يوفون بالنذر ويخافون يوما كان شر مستطير ቀምጠሪር ማለት በጣም ፊት አኮማታሪ የሆነውን ዕለተ ቀን ፊት አጨላሚ የሆነውን ዕለተ ቀን ለማለት ነው። በላኡሁ ረጅም فوقاهم الله سبحانه وتعالى طبقاቸው شر ذلك اليوم يزان كان يزان የዕለተ ቂያማን መጥፎ የዕለተ ቂያማን ክፉ ሁሉ አላህ ጠበቃቸው። በምን ጠበቃቸው? ቀልባቸውን አካላቸውን ሙሉ በሙሉ ለሂዳያ መራላቸው። فوقاهم الله ጠበቃቸው شر ذلك اليوم የዛን ቀንን መጥፎና ክፉ ጠበቃቸው። حفظهم الله وحماهم شر ذلك اليوم وأذاه وعذابه وسحل عليهم شدائده يألتون برتنا تنكرا نجر هلو الناس لاي للزب لسلسة للرجلاتهم لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون عندنا بسورة الأنبياء الله لا يحزنهم الفزع الأكبر ታላቁ አስደንጋጭ ክስተት አያስተክዛቸው። መላእክቶች ይገናኟቸዋል። ይህ ቀናችሁ ነው። ቅድመ ዝግጅት ስታደርጉበት የነበረው አላህ ለበርካታ ከናንተ የተንጸባረቁ ለሆኑ ሒስየን ወማዕናዊየን ዛሂረን ወባጢነን እጅግ ፍትሃዊ በሆነ ፍርድና ዳኝነቱ መልስ የምታገኙበት ቀን ነው ይሏቸዋል። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون فوقاهم ولقاهم شراتشو سطاتشو ገጠማቸው ነድረተን ወሱሩራ ልዩ የፊት ብርሃን ነጸብራቅንና የውስጥ እርካታ ሐሴትን አላህ Subhanahu Wa Ta'ala ሰጣቸው ገጠማቸው። ወለቃሁም ነድረተን ወሱሩራ ነድራ ለውጫዊ ፊቱ ላይ የሚነበበው የሆነው የደስታ ምልክት سرور وسطو بتام يركاتشبت يونا يوسط إركاتو أكرمهم وعطاهم ومنحهم نضارة وحسنا وبهاء وبهجة في وجوههم وسرورا وفرحا واستبشارا في قلوبهم كما قال وجوه يومئذ مسفرة ضاحكة مستبشرة بين نعم الظاهر والباطن يوجنم يوسطهم نعمة سبسبو حسيونم معنويونم جراتشونا لقساتشو ولقاهم نظرة وسرورا وجزاهم بما صبروا
መነዳቸው ጀዛን አላህ Subhanahu Wa Ta'ala ከፈላቸው بما صبروا በታገሱት ትግስታቸው የነሱ መገለጫ ባህሪ በሆነው ታጋሽነታቸው وجزاهم بما صبروا جنة وحريرا جنة በውስጡ ያለ ኒዕማና ጸጋን የሐር አልባሳትንም አላህ Subhanahu Wa Ta'ala ቸራቸውና ለገሳቸው ወይም ጀነተን ወሐሪር ልዩ ልዩ መዓዛና ልዩ ልዩ አይን ማራኪ ሰውነትን አርኪ የሆኑ በአትክልት የተዋቡና የታጀቡ የመዝናኛ ማዕከላቶችን አላህ Subhanahu Wa Ta'ala ጀዛቸው ከፈላቸው እንዲሁም የሐር ልብስንም ወሊባሱሁም ፊሃ ሐሪር ብሏል አላህ የአማኞች የጀነት ውስጥ ልብሳቸው ሐር ነው ሱረቱል ሐጅ ላይ ለምንድነው ለመሆኑ ሐርን እንደው ለብቻ የለየው ከተባለ لأنه لباسهم الظاهر الدال على حال صاحبه የውጭ ልብሳቸው ነውና እዚህ ዱንያ ላይ አላህ Subhanahu Wa Ta'ala እንዳይለብሱት ከለከለ አላህ Subhanahu Wa Ta'ala ሐርን መልበስ በአላህ ለካዱ ላስተባበሉ ለዚች ዱንያ መጣቀሚያቸው ለአማኞች ደግሞ በሐር ልብስ የሚደሰቱትና የሚረኩት ደስታው መቋረጥ የሌለው ይሆን ዘንድ በጀነት ውስጥ አደረገላቸው አላህ ተባረከ ወተዓላ እዚህ ዱንያ ላይ አላህ በተለያየ እኛም በማናውቀው እሱ በሚያውቀው ጥበቡና ሕክማው የሰው ልጆችን የተለያዩ አደረጋቸው ከፍ ዝቅ የተሳካለት የደላው ያልተመቻቸለት እርጭቅ ስለዚህ ያ የደላውና የተመቻቸለት ሐርን በቋሚነት እየለበሰ በዲዎቹ ሞራል ላይ ተሸጋጋሪ እንዳይሆን አላህ Subhanahu Wa Ta'ala ሪዝቁን ያን የነሱን ያዝ ያደረገው ለሕክማ ለጥበብ ነው እኛም ማናውቀው አላህ የሚያውቀው ለሆነው ለዛ ሲባል አማኞች የሌላን ሰው ቀልብ ሰባሪ በሆነ ደስታ እዚች ዱንያ ላይ እንዳይደሰቱ አላህ አበክሮ ይከለክላል የሌላን ሞራል የሚነካ የሆነ ደስታ አትደሰቱ ይላል አላህ በምንም መንገድ የትኛውም የማይከፋባችሁ ሁላችሁም በየራስ ራሳችሁ የተሰጣችሁት ኒዕማና ጸጋ ሌላው ዘንድ ያለውን ነገር ከመከጀል የሚያብቃቃ የሆነ እንዲሁም የማይቋረጥ የሆነ የጀነት ኒዕማና ጸጋን አዘጋጅቻላችኋለሁ አለ فإنها لهم ولكم في الآخرة ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሐር ጋር በተያያዘ የተለያዩ ዝርዮች እና አይነቶች እርከኖች አሉትና በሁሉም እርከኖቹ ያለ የሐርን አልባሳት አማኞች ሊለብሱ አላህ Subhanahu Wa Ta'ala ክልክል አድርጓል ምናልባት ለአንዳንድ ጉዳይ ነገር ብቻ ከሆነ ሙሉ ሰውነቱን ሊለብሰው ይችላል በመክንያታዊነት መሰረት ሰውነቱ ተልቶበትና ተባይ ፈጥሮ አስቸግሮትን ይመስል ሐር በባህሪው የትኛው ነገር እላው ላይ መቆም አይችልም ተንሸራቶ ምን ብሎ ይረግፋል ምንም እሱ ላይ ቆሞ መንቀሳቀስ አይችልም ስለዚህ ያን ነገር ለማስወገጃነት ሊጠቀመው ግን አላህ Subhanahu Wa Ta'ala ፈቅዶለት ይሆናል ማለት ነው